السلام عليكم ورحمة الله وبركاته. السلام እንዴት ናችሁ? እዚህ ጋር ጥያቄ ያለን መልስ ሁሰን ከክርስትና እና ከእስልምና ማን ነው ቀድሞ የመጣ ይላል። እንግዲህ ክርስትናና እስልምናን ማወዳደር ስህተት ነው። ስህተት ነው ያልኩበት ምክንያት ምንድነው? እስልምናን ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነብያት ሁሉ። ክርስትና ግን ፈጣሪ የደነገገ ሃይማኖት አይደለም። ነብያትም የደነገጉት አይደለም። ነብያትም የሰበኩት አይደለም። እስልምና ግን ፈጣሪ የደነገገው ነው። ነብያት ሁሉ የኖሩበትና የሰበኩት ሃይማኖት ነው። ለዚህ ማስረጃ አምላክ አላህ Subhanahu Wa Ta'ala ራሱ ለነብያት የደነገገው ሃይማኖት እንደሆነ ሲናገር ምን አለ? በሱራ ሹራ ላይ شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ለአብርሃም ለኖህ ለሙሴና ለመሲሁ ደንግጌው የነበረውን ሃይማኖት ይላል። ስለዚህ ራሱን የደነገገው ለነብያት ደንግጎላቸው የነበረው ሃይማኖት ነው። ነብያቶች የኖሩበትና የሰበኩት ሃይማኖት ነው። በሌላ ቦታ ላይ አምላክ አላህ Subhanahu Wa Ta'ala ራሱ ሲናገር ምን አለ? ኢነ الدين عند الله الاسلام ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም الاسلام ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ እያለ ይናገራል። ራሱ ፈጣሪ የደነገገው ሃይማኖት ነው ለነብያት። بسورة الحج مجرشا عن كسلا من الهلال وجاهدوا في الله حق جهاده واجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم هو سماكم المسلمين إلى راسم لك الله سبحانه وتعالى إذا نجد هيمانوت عنده هنا كتناجر بحالا يه من قد اسلمنا يا أباتاتشو يا أبراهام من قرنا ويالي ناجره لأن أبراهام لأن موسى لأن مسيح ستاتشو يربره بتشنيا ملكتاي هيمانوتنا ይህ መሆኑ ከታወቀ ነብያቶች ራሳቸው ያኒ እስልምናን ላይ እንደነበሩ እስልምናን እንደሰበኩ የሚገልጹ አናቅጾችን በርካታ አሉ። ለምሳሌ በሱራ አሊ ኢምራን ላይ ምን ይላል? ማ ካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ አጋሪም አልነበረም፣ ነገር ግን በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንደሁ ያዕቆብ ምን ይላል? ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون ይላል። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል እስልምናን አደራ ሙስሊሞች ሳትሆኑ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል ዮሴፍ ሙስሊም ነበር። ተወፈኒ ሙስሊመን ወአልሂቅኒ ቢሷሊሒን ይላል። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ ከደጋጎችም ማስጠጋኝ በቀጣዩ ዓለም እያለ ይናገራል። ሐዋርያቶች ሙስሊሞች ነበሩ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል አምላክ አላህ። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ ነው የተላለፈላቸው? አን አሚኑ ቢ ወቢረሱሊ የሚል በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛና ነብይም እመኑ አላቸው። ከዚያ በኋላ ቃሉ አመና አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል። ሙስሊሞች መሆናቸውን ሐዋርያቶች ሁለት ቦታ በግልጽ ራሳቸው የተናገሩበት አለ እና ይህ ነው እና ስለዚህ ከአምላክ ዘንድ እውቅና የተሰጠው ሃይማኖት ነው። አምላክ ራሱ ለነብያት የደነገገው ነብያቶች የሰበኩበትና የኖሩበት ሃይማኖት ነው። ወደ ክርስትና ስንመጣ ግን መጽሐፍ ቅዱስ ላይ ራሱ ላይ እግዚአብሔር ክርስትና የሚባልን ሃይማኖት ደንግጓል ለነብያቶች የሚል የለም። ታውቃላችሁ አይደል? ክርስትና የሚባልን እምነት ተከተሉ ብሎ በፍጹም አላዘዛቸውም። ነብያቶችም ክርስትና ላይ ሰዎችን እንዲኖሩ አልሰበኩም ወንም ሰዎች ክርስቲያን እንዲሆኑ አልሰበኩም። ስለዚህ ከአምላክም ዘንድ ከነብያቶችም ዘንድ እውቅና የሌለው ሃይማኖት ነው። ታውቃላችሁ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርቱም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። በዛም ደቀ መዛሙርት የሚላቸው ኢየሱስ ክርስቶስ ከመረጣቸው 12 መካከል እንኳን አይደሉም። ጳውሎስና በርናባስን ነው እንደዛ እያለ ያለው። ተባሉ የሚለው ራሱ ከአምላክ ዘንድ አይደለም፣ ሰዎች ናቸው። ስለዚህ ሰዎች ያወጡት ሃይማኖት ነው። ኢየሱስ ክርስቶስ ካረገ በኋላ በአንጾኪያ ላይ ሰዎች ክርስቲያን እንደተባሉ ነው የሚገልጸው ሁሉ ማለት ነው። እና ያ ነው ከአምላክ ዘንድ እውቅና የለውም። ነብያቶች እውቅናን አልሰጡትም። እስልምና ጋር ስንመጣ ግን አምላክ ራሱ እውቅና ሰጥቶት የደነገግኩት ሃይማኖት ነው ለቀደምት ነብያት እያለ ቃል በቃል ይናገራል። ልክ እንዲሁ ደግሞ ነብያቶችም ወደዚህ ሃይማኖት ሙስሊሞች ሁኑ እያሉ እንደሰበኩ እናያለን። መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ነብያትን አላዘዘም። ነብያቶችም ህዝቦቻቸውን ክርስቲያን ሁኑ አላሏቸውም። ይህን ይመስላል እና ወደዚህ ወደ ቀደምት ነብያት ወደ ነበሩበት መንገድ እንጠራቸዋለን። ندعوكم إلى الإسلام الله በቁርአን ላይ ለእናንተም ጥሪ አድርጓል። وقل للذين أوتوا الكتاب والأميين أأسلمتم ይላል። ሙሐመድ ሆይ ለነዚያ ለአይሁድና ለክርስቲያኖች ሰለሙ በላቸው ይላል። فإن أسلموا فقد اهتدوا ከሰለሙ በእርግጥም ቀናውን ጎዳና ተመሩ ይላል።
ወኢን ተወለው ፈኢነማ ዐለይከል በላግ እምቢ ካሉ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው ይላቸዋል። ይሄ ነው። ሰላም አለይኩም ላላችሁ ሰላም ብቻ አይደለም ልንገርህ እኮ ሲጀመር አምላክ አብሮ ለምኗል ማለት ነው። እየነገርኩህ እኮ ነው። ኢየሱስ ክርስቶስ መጀመሪያ ፍጹም ሰው ነው፣ ፍጹም አምላክ ነው። ፍጹም በሰው ነው። እንዳቆርጥ እዚህ ጋር ፍጹም ሰው ፍጹም አምላክ ከሆነ አምላክ በራሱ ሁሉን ነገር ማድረግ ይችላል አይችልም? ኦፍ ኮርስ ይችላል። ኋላ ለምን ለመነ? ሰው ስለሆነ ነው። ስለዚህ አምላክነት አልነበረውም ማለት ነው። ሰው ስለነበር ነው። እና እንደዛ እኮ ለምን ተራበ ልትለኝ ነው? ለምን ተጠማ ልትለኝ ነው? ለምን ተኛ ልትለኝ ነው? አምላክ አይደለም ልትለኝ ነው? አይደለም። ለምን ተራበ ለምን ተጠማ ልትለኝ ነው? እንደዛ እኮ ነው። አምላክ አይደለም አላልኩም። ገና ሰው እኮ ነው። ሰው ሆኖ አምላክ አለው ያልኩህ ነው። በጣም ጥሩ። ስለዚህ ሰው ነው። ሰው ነው። ፍጹም አምላክም ነው። አምላክም ነው። የባሪያ አምላክ ነው። አምላክ የሆነ ሁሉም ነገር ማድረግ ይችላል አይደል? በሰውነቱ የመለኮት ሙላት በሙሉ በቆላስይስ መጽሐፍ ላይ ስትመለከት አለ። ለምን አላደረገም? ማድረግ አይችልም አምላክ። ስለዚህ እኔ ከራሴ አንዳች ማድረግ አልችልም ያለው አምላክ ነው ማለት ነው። ለምሳሌ ኃጢአትሽ ሰው ሆኖ ኃጢአትሽ ተሰርዮልሻል ምናምን ያለ ሰው አለ መጽሐፍ ቅዱስ ላይ ማነው? በሌላ ክፍል ላይ ሰው ሆኖ ኃጢአትሽ ተሰርዮልሻል ብሎሻል ብሏታል። መናገር ሌላ ነው። እኔ ኃጢአትሽን ሰርዬልሻለሁ ብሎ ተናግሯል ኢየሱስ አንድ ቦታ። እሺ ቆይ እንደዛ ብሎ ያለ ሰው አለ በመጽሐፍ ቅዱስ ላይ? ሌላ ሰው ጋር ከመሄዳችን በፊት ይሄን ቃል ኢየሱስ ብለዋል ወይ? እኔ ኃጢአትሽን እውነት እልሃለሁ ዛሬ ከኔ ጋር በመንግስተ ሰማያት ትገኛለህ ያለ ሌላ ሰው አለ መጽሐፍ ቅዱስ ላይ? ይሄ እሱ አይደለም የሚሰጠው ገነት። እየነገርኩህ እኮ ነው። ከአምላክ ካልሆነ በስተቀር ሲጀመር እኮ አይሁዳውያን ለምንድን ነው ለመግደል የሚያሳድዱት? እሱ ራሱን አምላክ ስላለ። ቀስ በል አንዴ ቀስ በል። ክርስቲያኖች አያቸው አይደል? ኢየሱስ ክርስቶስን አምላክ ነው ወደ ማለት የሄዱት ከሰው ጋር ያወዳደሩትና ከዚህ ይሄን ያለ የለም ስለዚህ አምላክ ነው፣ ይሄን ያለ የለም ሌላ ሰው አንተ ስለዚህ አምላክ ነው። ሰው እንደሆነ ስለሚያውቁ ከሰው ጋር ያወዳደሩታል። ተመልከቱ። ከዚያ ከሰው የተለየ ነገር ተናግረው ከሆነ እሱ ስለዚህ ይሄን ያለ አምላክ ስለሆነ ነው። አያስኬድም። እንደዚህ የአምላክነት ሚዛን በዚህ አቤት ይሸት መጣህ እንዴ? እንዴት ነህ? ደህና ነው አለው ለውሱዬ እኔ ወንድም ደህና ነህ? ደህና ነኝ። እግዚአብሔር ሁሉም ቦታ አለ ብለህ ታምናለህ? እንደ አቤት ይሸት ቅድም ሲሉ ሰምቼ ነው እነሱ አንተ ልጠይቅ፣ አንተ አላህ ሁሉም ቦታ የለም አለም ብለህ ታምናለህ? ጥያቄ ትመልሳለህ አትመልስም? ቀጣይ ትጠይቀኛለህ፣ ችግር የለም። ትናንትና ጠይቀሃል፣ ዛሬ ደግሞ ትጠይቅ። እሺ እግዚአብሔር ሁሉም ቦታ የትናንትናው ጥያቄ እኮ አዳምጠኝ ላታዳምጥ መናገር ብቻ ከሆነ ሚዩት አድርገህ አዳምጥ። እሺ ጌታ ሰው አዳምጥ። እሺ እንትናቸውን ሚዩታቸውን አንሱ። ስታወሩ የነበራቸው ልጆች እሺ። ስለዚህ ኢየሱስ ክርስቶስ ሲለምን ጊዜ አብሮት መለኮቱ ለቅጽበት አልተለየውም ብለህ ታምናለህ አይደለ? ስለዚህ አምላክም ሰውም ነበር ሲለምን የነበረው ማለት ነው። አትረብሽ እንጂ አንተ ቀጥል። ኦኬ አሁን እየነገርኩህ እኮ ነው። እኛ አሁን ለምሳሌ ፍጹም ሰው ፍጹም አምላክ ብለን ነው የምናምነው እና በሰውነቱ ያው አምላክ እንዳለው ሰው ወደ አምላኩ ነው የምታምኑት። እናንተ እንደዚያ ብላችሁ እንደምታምኑ አውቃለሁ። ያንተን እምነት ሳይሆን ስለዚህ ሲለምን የነበረው አምላክም ሰውም ነበር ወይንስ ሰው ብቻ ነበረ? አምላክም ሰው ነበረ እያልኩህ እኮ ነው። ስለዚህ አምላክ ይለምናል በክርስትና አይሀዝም። ወደ አብ ነው ወደ አባቱ እኮ ነው የለመነው ያልኩህ እኮ ነው። ወደ አባቱ ስለዚህ አምላክ ወደ አምላኩ ይለምናል ማለት ነው። አምላክ ወደ አምላክ አላልኩም፣ ወደ አባቱ ነው የለመነው ያልኩህ እኮ ነው። ስለዚህ አምላክም ሰውም ሲለምን ነበር ወይ አልኩህ። አዎ ሲለምን ነበር አልከኝ። ወደ ማን ስልህ ወደ አብ አልከኝ። ይሄ እውነተኛ ትክክል ነው ብለህ ታምናለህ? ይሄ እምነት አይ በቃ እንደዚህ እኮ ውልግድግድ ያለ አማርኛ እኮ ነው እንዳይገባ ያደረገው። ኢየሱስ አምላክ ነው፣ አብም አምላክ ነው። ወደ አምላክ ወደ ሆነው ወደ አብ ለምኗል። ስለዚህ አምላክ ወደ አምላክ ለምኗል። አምላክ ወደ አምላክ ለምኗል።
ተረጋጋ፣ ተመልሳለህ አንተ በተራክ። ሌላው ደግሞ ምን መሰለህ፣ ይሄ አምላክ የተባለ ወልድ አብ ደግሞ አባቱ አይደለ? ስለዚህ ወደ አባቱም ለምነዋል ትላለህ። ስለዚህ ቅድም ያልኩ ነው፣ ወላዲ ስለሆነ አብ አባት ስለሆነ አምላክነቱ አይወሰድበትም። አባትነት አምላክነትን አይነጥቅም፣ ልጅነትም አባትነትን አያስወስድም። ሰው ስለሚሰግድ በሪከርድ መሳቅ ትችላላችሁ። እናቴ ህፃን እያለሁኝ ወፍጮ ቤት ትልከኛለች። ወላሂ አልረሳውም። ተወት ግን ይቅርባችሁ። እሱ ማታ እየጻፍኩልህ ነበር፣ አላየሁትም፣ ጨለማ ስለነበረ። ልንገራሽ እናቴ አስፈጭተኛለች፣ ማሽላ ማለት ነው። በእንትን ነው ኒዶ ቆርቆሮ አለ አይደል? በትልቅየው በዛ ነበር ማስፈጫ። ከዚያ አስፈጭተ ብዬ 50 ሳንቲም ትሰጠኛለች። ማስፈጫ 20 ሳንቲም ነው። ሁለት ወልቂያ መሰለኝ 10 ሳንቲም ላስፈጭ። እንደዚህ በጭንቅላቴ ተሸክሜ ሄድኩኝና ወፍጮ ቤት ገባ። ከዚያ በኋላ አስመዘንኩት። የሚፈጨው ሰውዬ በጣም ቢዚ ስለነበረ 1 ብር የሰጠሁት መስሎታል። እኔ የሰጠሁት 50 ሳንቲም ነው። ከመዘነው በኋላ መልስ 30 ሳንቲም ነበር ሊሰጠኝ የሚገባው፣ 20 ሳንቲም ቆርጦ 1 ብር የሰጠሁት መስሎት 80 ሳንቲም ሰጠኝ። ቶሎ ብዬ ሳይባንንብኝ እስከሚሄድ ድረስ በቃ ውስጤ በጣም እንትናል። ትርፍ አገኘ። ከዚያ በኋላ ቶሎ አትፈጨም እንደ እለዋለሁኝ እኔ። ቆይ ያንተ ተራ እየደረሰ ነው ይለኛል። እሺ ከላይ ወጥቼ ልፍጨው እያልኩት ከላይ ወጣሁኝና አደረግኩት። ቶሎ አስፈጭቼ ዞር እያልኩኝ እያየሁት ካሁን ይባንናል ብዬ ይዤ ሄድኩኝ። አሁን ስሄድ ለእናቴ ስንት መስጠት እንዳለብኝ መንገድ ላይ ማሰብ ጀመርኩኝ። 20 ሳንቲም ቆርጬ ማለት ነው። እኔ ስንት እንትን አደረግኩኝ? 20 ሳንቲም ይዤ ሄድኩኝ። ሌላውን አስቀምጬ ቦታቸዋል 20 ሳንቲም መልሱ 30 ነው። ልብ በሉ። ሌላውን የት አደርገዋለሁ? ከቤታችን ሳልደርስ በፊት የሆነች ጣብቂያ አካባቢ እንደዚህ ከድንጋይ ስር ቁጭ አደረግኳት። እናቴ ብትፈትሽኝና ብታገኝብኝ እንኳን ብዬ ያንን እንዳትቀማኝ ማለት ነው። 20 ሳንቲም እና ያስፈጨሁት እናቴ ብዬ ሰጠኋት። 20 ሳንቲም ሰጠኋት። በቃ አልኳት። እንዴ 30 እኮ ነው መልሱ አለች። ቆሽ ጠብቀኝ፣ አንድ ነው አይደል የማመጣው አልኳት። 10 ሳንቲም ነው አለች። ሄድኩኝና ዞሬ ካስቀመጥኩባት 10 ሳንቲም ሆና አነሳሁኝና ሰጠኋት። አሁንስ በቃማ አልኳት። አዎ በቃ አለች። ትርፉ መስቼ አጠፋፋት። አላህ ይቅር ይበለኝ፣ አላህ ይቅር ይበለኝ።